አንድ የታክሲ ሹፌር፣ አንድ የቆዳ ቦርሳና 1 ሚሊዮን ናይራ። የሚስቱ ህይወት በአንድ ቀዶ ጥገና ላይ የተንጠለጠለበት ሹፌር የቤት አከራዩ ከቤት ሊያስወጣው ደጁ ቆሞና የ7 ዓመት ልጁ ለምን ዶሮ አንበላም ብላ ስትጠይቀው በድንገት ባሮጌ ታክሲ ውስጥ የ1 ቢሊዮነር 1 ሚሊዮን ናይራ የያዘ ቦርሳ ቢያገኝ ምን የሚያደርግ ይመስላችኋል? ሚስቱ ይሄ የእግዚአብሔር መልስ ነው ስትል ተናገረች። ዛሬ የምናየው ታሪክ ታማኝነትና መትረፍ ፊት ለፊት የተጋጩበትን እና አንድ የታክሲ ሹፌር በአንድ ምሽት የወሰነው ውሳኔ የልጅ ልጆቹን ህይወት እንዴት ለዘላለም እንደቀየረው የሚተርክ እጅግ አስገራሚ ታሪክ ነው። ለመሆኑ እናንተ ብትሆኑ ምን ታደርጉ ነበር? ቦርሳውን ትመልሱ ነበር ወይስ የቤተሰባችሁን ህይወት ትታደጉበት ነበር? እስኪ ሐሳባችሁን ኮሜንት ላይ ጻፉልን። ሰላም ውድ ቤተሰቦቻችን እንደምን አላችሁ? እስኪ ታሪኩን ከመጀመራችን በፊት ከየት ሆናችሁ እየተከታተላችሁ እንደሆነ ኮሜንት ላይ ጻፉልን። ለቤተሰባችን አዲስ ከሆናችሁ እንደዚህ አይነት አስገራሚ ታሪኮችን ወደ እናንተ የምናደርስበትን ቻናል ሰብስክራይብ በማድረግ ተቀላቀሉ። አሁን ወደ ታሪካችን እንመለስ። ያ የቆዳ ቦርሳ በኋለኛው ወንበር ላይ እንደ ቦምብ ተቀምጧል። አማካ ኦኮኬ ሞተሩ ቢጠፋም እጆቹ አሁንም መሪውን እንደጨበጡ በኋለኛው መስታወት በኩል ትኩር ብሎ ተመለከተው። መንገዱ አሁን ጸጥ ብሏል። ዝናቡም ቆሟል። ሌጎስ ትንፋሿን ውጣለች። ለ11 ዓመታት ታክሲ ነድቷል። 11 ዓመታት ሰዎች ወደ ኋለኛው ወንበር ሲወጡና ሲወርዱ ውድ ሽቶ ወይም የርካሽ ቢራን ጠረን ብቻ ትተው ሲሄዱ በማየት አሳልፏል። ነገር ግን የተሳፋሪ ሌላ ነገር ትቶ ነበር። በተደበደበና የተሳፋሪው በር በፕላስተር በተጣበቀ ሃዩንዳይ መኪና ውስጥ የማይገባ ነገር። ተሳፋሪው በመንገዱ ሙሉ በስልኩ ላይ ነበር። በጣም ጥራት ባለው እንግሊዘኛ ትዕዛዞችን ይሰጣል። ይህም እንግዳ ይመስል ነበር። ኢኮ ሆቴል ሲደርሱ ሰውየው የአማካን ፊት ሳይመለከት 500 ናይራ የፊት ወንበሩ ላይ ወርውሮ ወደ ህንጻው ጠፋ። አጠቃላይ ልውውጡ 90 ሰከንድ ብቻ ወስዷል። አማካ በቀስታ ወደ ኋላ ዘርግቶ ቦርሳውን ጭኑ ላይ አደረገው። ከባድ ነበር። እውነተኛ ቆዳ፣ ምናልባትም ከ3 ወር ገቢው በላይ የሚከፍል። ከእጅ መያዣው አጠገብ በወርቅ የታተሙት ፊደላት ሲቢ ይላሉ። እነዚያን ፊደላት ማንም ያውቃቸዋል። በሌጎስ ያለ እያንዳንዱ ሰው እነዚያን ፊደላት ያውቃቸዋል። ቺዲ ባሎንግ፣ ዘይት፣ ሪል ስቴት፣ መላኪያ፣ ባንኮች። ሰውየው የቪክቶሪያ ደሴትን ግማሽ ይይዛል እና ፖለቲከኞች በስልክ ጥሪው ስር ናቸው። ፊቱ በማስታወቂያ ሰሌዳዎች ላይ አለ። በትራፊክ፣ በገበያ፣ በቤተ ክርስቲያን ውስጥ በሹክሹክታ ስሙ ይነሳል። እናም እሱ ቦርሳውን በአማካ ታክሲ ውስጥ ትቶ ሄዷል። አማካ ቦርሳውን ከፈተው። ውስጡ ሰነዶች፣ ሊያነባቸው የማይችላቸው ፊርማዎች ያሉባቸው ውሎች፣ በአይኮይ ባናና ደሴት ሌኪ ፌዝ ያሉ የቤት ባለቤትነት ሰነዶች፣ በብር ቀለም የታተሙ የዜኒክ ባንክ አርማ ያለው የቼክ ደብተርና የገንዘብ ክምችቶች፣ በላስኪት የታሰሩ የ1000 ናይራ ኖቶች ነበሩ። አማካ በዝምታ ቆጠረ። 20 ክምችቶች። እያንዳንዱ ክምችት 50 ኖቶች ይመስላል። ያ 1 ሚሊዮን ናይራ እዚያው ታክሲ ውስጥ ተቀምጧል ማለት ነው። የአማካ ስልክ ጠራ። አዲስ የጉዞ ጥያቄ ነበር። ችላ አለው። የልጁ የትምህርት ቤት ክፍያ በ3 ቀናት ውስጥ መከፈል አለበት። ሚስቱ በጡቷ ላይ ላለው እብጠት ቀዶ ጥገና ያስፈልጋታል። ክሊኒኩ ምንም ላይሆን ይችላል ቢልም ሆስፒታሉ ግን አቅማቸው የማይፈቅደው ምርመራ እንደሚያስፈልግ ተናግሯል። አከራዩ ቀድሞውኑ 2 ማስጠንቀቂያዎችን ሰጥቶታል። 1 ክምችት ሁሉንም ነገር ሊፈታ ይችላል። 2 ክምችት ሁሉንም ነገር ሊለውጠው ይችላል። በአማዱ ቤሎ መንገድ ላይ ከሚንቀጠቀጠው የመንገድ መብራት ስር በታክሲው ጨለማ ውስጥ ተቀምጦ የሱ ያልሆነውን ቦርሳና ሊሆን የሚችል የወደፊት ተስፋን ይዞ ተቀምጧል። ስልኩ ጠራ። በስክሪኑ ላይ ያለው ስም ይነበባል። አልመለሰም። መልሶ ጠራ። አማካ የት ነህ? ድምጿ ተጨንቆ ነበር። ደክሟታል። ለ2 ዓመታት ያህል ደክሟታል። አሁንም ግን እየሰራች ነው። ከምሽቱ 5 ሰዓት አልፏል። በ3 ሰዓት እመጣለሁ ብለህ ነበር። ረጅም ርቀት ተሳፋሪ ነበረኝ። ዝምታ። ከዚያም የአማካ ድምጽ። አሁን ቀዝቅዟል። ሆስፒታሉ እንደገና ደውሏል። እስከ አርብ ድረስ 150,000 ናይራ ካላመጣን ቀጠሮውን ይሰርዛሉ አሉ። አማካ አይኖቹን ጨፈነ። አርብ በ2 ቀናት ውስጥ ነው። አገኘዋለሁ። እንዴት? የአማካ ድምጽ ተሰባበረ። እንዴት አማካ? ከሁሉም ሰው ተበድረናል። ወንድም ስልክህን እንኳን አይመልስም። እናቴ ፋይዳ የሌለውን ሰው አገባሽ ብላ ታስባለች። አገኘዋለሁ አልኩሽ እኮ።
ዝምታ ሰፈነ። ልጃችን ዛሬ ዶሮ ለምን አንበላም ብላ ጠየቀችኝ። ገና የ7 ዓመት ልጅ ናት አማካ። ይህንን ማስተዋል አልነበረባትም። ስልኩ ተዘጋ። አማካ ቦርሳውን ትኩር ብሎ እያየ ተቀመጠ። እንደገና ከፈተው። በዚህ ጊዜ አንድ ክምችት አወጣ። በእጁ ያዘው። 50,000 ናይራ። የ3 ሳምንት ስራ እዚያው መዳፉ ላይ አለ። 3 ክምችት ብቻ ሊወስድ ይችላል። 3 ብቻ 150,000 ናይራ። የአማካን ቀዶ ጥገና ይሸፍናል። እንደ ቺዲ ባሉንግ ያለ ሰው ምንም አያስተውለውም። እንደዚህ ያሉ ሰዎች ከቆዳ ሱፋቸው ውስጥ አማካ በአመት ከሚያገኘው በላይ ገንዘብ ይጠፋባቸዋል። የሚስቱ ቀዶ ጥገናን ይሸፍናል። እንደ ቺዲ ባሉንግ ያለ ሰው ፈጽሞ አያስተውለውም። እንደዚህ ያሉ ሰዎች ከቆዳ ሱፋቸው ውስጥ አማካ በአመት ከሚያገኘው በላይ ገንዘብ ይጠፋባቸዋል። አማካ ሞተሩን አስነሳ። በቪክቶሪያ ደሴት ባዶ መንገዶች፣ በረጃጅም በሮችና በሚተኙ ጥበቃዎች አጠገብ፣ በግቢ ውስጥ በቆሙ ውድ መኪናዎች አጠገብ፣ እሱ ፈጽሞ የማይገባበት ዓለም አጠገብ በቀስታ ነዳ። በአጃጉንሌ ወደሚገኘው ሰፈሩ ሲደርስ መንገዱ ጠባብና ጨለማ ነበር። የክፍት ቦይ ሽታ ከምሽት ምግብ ሻጭ የአካራ ሽታ ጋር ተቀላቅሏል። ውስጥ ያለው ሙቀት የማይቻል ስለሆነ ልጆች ከወላጆቻቸው ክፍል ውጪ ምንጣፍ ላይ ተኝተዋል። አማካ ቀለሙ በረገፈውና የዛገ በረንዳ ባለው ባለ 3 ፎቅ ህንጻ ፊት ለፊት መኪናውን አቆመው። የሚኖረው በሁለተኛ ፎቅ ላይ ነው። በአንድ ክፍል ውስጥ ኩሽና ጥግ ላይ፣ ሽንት ቤት ደግሞ ከሌሎች 3 ቤተሰቦች ጋር በጋራ ይጠቀማሉ። ቦርሳውን ይዞ ወደ ላይ ወጣ። በሩን ሲከፍተው ሚስቱ አሁንም አልተኛችም ነበር። ወለሉ ላይ ባለው ፍራሽ ላይ ተቀምጣለች። ከጣሪያው ላይ አንድ አምፖል ተንጠልጥሏል። ልጃቸው ኡፉናንያ ጥግ ላይ በምንጣፍ ላይ ተኝታ በጨርቅ ተሸፍናለች። አማካ ሲገባ አዲዚ ቀና ብላ አየችው። አይኖቿ ቀልተዋል። በመጨረሻም ተመለስክ? አዎ። ወዲያውኑ ቦርሳውን አስተዋለች። ፊቷ ተለዋወጠ። ይሄ ምንድነው አማካ? ወለሉ ላይ አስቀመጠው። አንድ ተሳፋሪ ታክሲ ውስጥ ትቶት ነው። አዲዚ በቀስታ ቆመች። ምን አይነት ተሳፋሪ? ሀብታም ተሳፋሪ ነው። ወደ ቦርሳው ጠጋ ብላ አየችው። ከፈትከው? አማካ መነታና አንገቱን ነቀነቀ። ውስጡ ምን አለ? ሰነዶችና ገንዘብ። የአማካ ተነፋፈስ ፈጠነ። ምን ያህል ገንዘብ? በጣም ብዙ ነው አዲዚ። ተንበርክካ ቦርሳውን ራሷ ከፈተችው። ጥሬ ገንዘቡን ስታይ እጇን አፏ ላይ ያደረገች። በሰፉ አይኖች አማካን አየችው። አማካ ክምችቶቹን ማውጣት ጀመረች። በሚንቀጠቀጡት እጆቿ እየቆጠረች ነበር። ስትጨርስ እንደገና አየችው። 1 ሚሊዮን ናይራ። አዎ። አዲዚ አንድ ክምችት ይዛ ቆመች። ይህ ምን ማለት እንደሆነ ታውቃለህ? በዚህ ምን ማድረግ እንደምንችል ታውቃለህ አማካ? ይህ የኛ አይደለም አዲዚ። ትኩር ብላ አየችው። ምን ማለት ነው? ይሄ የአንድ ሰው ንብረት ነው እና መመለስ አለብኝ። የአዲዚ ፊት ከድንጋጤ ወደ ቁጣ ተለወጠ። አማካ አብዳል? መመለስ? የኛ አይደለም አዲዚ፣ ተረጋጊ። ደገመላት። የኛ ባይሆንስ? ይህ ሰው ታክሲ ውስጥ ትቶት ሄዷል። እሱ ቸልተኛ ነበር። ያ ደግሞ የሱ ችግር እንጂ አንተ አይደለም። እኔ እዚህ በጣም ሰልችቶኛል። በጸሎትና በጾም እግዚአብሔር ይሰጣል ብሎ በማመን ሰልችቶኛል። ልጃችን ተርባ ስትተኛ ማየት ሰልችቶኛል። ተአምር እስክንጠብቅ በደረቴ ላይ ያለው እብጠት ሲያድግ ማየት ሰልችቶኛል። ድምጿ ተሰባበረ። ይህ ተአምሩ ነው አማካ፣ በደንብ አስተውል። ይህ እግዚአብሔር ለጸሎታችን የሰጠው መልስ ነው። አንተ ደግሞ ጸሎታችንን፣ ተአምራቱን ልታበላሸው እየሞከርክ ነው። አማካ ሚስቱን ተመለከታት። ፊቷ ላይ ያለውን ድካም፣ በአይኖቿ ውስጥ ያለውን ተስፋ መቁረጥ ተመለከተ። ቆይ ገንዘቡ የኛ ቢሆንስ? እኔ በአንድ ሰው መኪና ውስጥ የዚህን ያህል ገንዘብ ትቼ በወጣ ምን ይሰማሻል? ቸልተኛ በመሆንህ አዝን ነበር። በቃ ይኸውልህ አማካ፣ በደንብ ስማኝ። ለቀዶ ጥገናዬ የሚበቃውን ብቻ መውሰድ እንችላለን። 150,000 ብቻ። ከዛ ቀሪውን እንመልሳለን። እንደ ጎደል እንኳን አያስተውሉም። እና ኡፉናንያ ስታድግ ምን እንላታለን? እንደ ሰረቅን ልንነግራት ነው? ይህ መስረቅ አይደለም፣ መትረፍ ነው። አማካ እጇን በቀስታ አላቀቀ። ልዩነት አለው። የአዲዚ አይኖች በእንባ ተሞሉ። ታዲያ ከራስ ቤተሰብ ይልቅ ይህንን እንግዳ እየመረጥክ ነው? እኔ ትክክለኛውን ነገር ብቻ ለማድረግ ነው እየሞከርኩ ያለሁት። በምሬት ሳቀች።
ትክክለኛው ነገር የሆስፒታል ቢል አይከፍልም አማካ። ትክክለኛው ነገር ምግብ ጠረጴዛ ላይ አያቀርብም። ለልጃችን ትምህርት ቤትም አይሆንም። ቦርሳውን አንስታ ወደሱ ዘረጋችው። አማካ ይህንን ገንዘብ ከመለስክ በእግዚአብሔር እምላለሁ ፈጽሞ ይቅር አልልህም። ክፍሉ ጸጥ አለ። ኡፉናንያ በእንቅልፍ ልቧ ተንቀሳቀሰች፣ ግን አልለቃችም። አማካ ሚስቱን ከ9 ዓመት በፊት ወጣትና ሞኞች በነበሩበትና ፍቅር ብቻውን ይበቃል ብለው በሚያስቡበት ጊዜ ያገባትን ሴት አያት። በየውድቀቱ፣ በየተስፋ መቁረጡ፣ በየተሰበረ ቃሉ ሁሉ አጠገቡ የቆመችውን ሴት መመለስ አለብኝ አለ። የአዲዜ ፊት ተጨማደደ። ቦርሳውን እግሩ ስር ወርውራ ፊቷን አዞረች። እንግዲያውስ ሂድ ብላ በሹክሹክታ ተናገረች። ሂድና መልሰው። ባዶ እጅህን ስትመለስ እኔ እዚህ እንድኖር አትጠብቅ። ፍራሹ ላይ ተኛች። ጀርባዋን ሰጠችው። ትከሻዎቿ እየተንቀጠቀጡ ነበር። አማካ ቦርሳውን ትኩር ብሎ እያየ ለረጅም ጊዜ ቆመ። ከዚያም አነሳውና ወጣ። በወንዙ አጠገብ ወዳለ ጸጥ ያለ ቦታ ነዳ። መኪናውን አቁሞ በጨለማ ተቀመጠ። ውሃው በጨረቃ ብርሃን ሲያንጸባርቅ አየ። ስለ አማካ ቃላት፣ ኡፉናንያ ለምን ዶሮዋን በላም ስትል ስለነበረው ፊት አሰበ። ስለ አከራዩ ማስጠንቀቂያ፣ ስለ ሆስፒታሉ ቀጠሮ አሰበ። ስለ አዲዜ ቃላት፣ ኡፉናንያ ለምን ዶሮዋን በላም ስትል ስለነበረው ፊቷ፣ ስለ አከራዩ ማስጠንቀቂያ፣ ስለ ሆስፒታሉ ቀጠሮ አሰበ። ቦርሳውን አንዴ ከፍቶ ለመትረፍ የሚበቃውን ብቻ ስለመውሰድ አሰበ። ግን ከዚያ ስለ አባቱ አሰበ። አባቱ አናጺ ነበር። በሰፈር ውስጥ ላሉ ሰዎች የቤት ዕቃን የሚሰራ ዝምተኛ ሰው። አማካ የ15 ዓመት ልጅ እያለ ነበር የሞተው። ነገር ግን ከመሞቱ በፊት ለአማካ አንድ ነገር ነግሮት ነበር። የአንድ ሰው ሀብት በኪስ ውስጥ አይደለም ልጄ ብሎት ነበር፣ በስሙ ውስጥ ነው። ሰዎች ስምህን ማመን ካልቻሉ ምንም የለህም አማካ። እነዚያ ቃላት ለ20 ዓመታት ተሸክሟቸዋል። ሞተሩን አስነስቶ ወደ ቪክቶሪያ ደሴት ነዳ። የባሎገን ግቢ በኤሌክትሪክ አጥር የተከበበ ባለ 12 ጫማ ግንብ ጀርባ ነበር። በኤሌክትሪክ አጥር በተከበበ ባለ 12 ጫማ ግንብ ጀርባ ነበር። በበሩ ላይ ጥቁር ዩኒፎርም የለበሱና የጆሮ ማዳመጫ ያደረጉ 2 የጥበቃ አባላት ፕሬዝዳንቱን የሚጠብቁ ይመስል ቆመዋል። አማካ በቀስታ ተጠጋ። አንደኛው ጥበቃ ፊቱን አኮሳትሮ ቀረበ። ምን ፈልገ ነው? ጥበቃው ጠየቀው። እጁ ወገቡ ላይ ባለው ዱላ ላይ ነው። አቶ ባሎገንን ማግኘት ፈልጌ ነው። ጥበቃው ሳቀ። ፖሊስ ከመጥራቴ በፊት ከዚህ ጥፋ። የሱ የሆነ ነገር በእጅ ያለ፣ እባክህ የቢዝነስ ሐሳብ ከሆነ በስራ ሰዓት አምጣው። ይህ የሰው ቤት ነው፣ እዚህ መግባት አትችልም። አማካ በመስኮት በኩል ቦርሳውን አሳየ። የጥበቃው ፊት ወዲያውኑ ተለወጠ። አይኖቹ ፈጠጡ። ወደ ኋላ ፈገፈገና በሬዲዮ በፍጥነት ተናገረ። ከ30 ሰከንድ በኋላ በሮቹ ተከፈቱ። እስካሁን 2 ጊዜ ፈተሹት። እንደ ወንጀለኛ ገላውን ዳበሱት። መታወቂያውን አዩት። ኮንክሪት ግንብ ባለውና አንድ የላስቲክ ወንበር ብቻ ባለው ትንሽ የጥበቃ ክፍል ውስጥ እንዲጠብቅ አደረጉት። 30 ደቂቃ፣ ከዚያም 45 ደቂቃ አለፈ። የአማካ ስልክ ጠራ። አዲዜ ነበረች። አልመለሰላትም። እንደገና ጠራ። የጽሑፍ መልእክት ነበር። ይህንን ካደረግ በመካከላችን ያለው ነገር አብቅቷል። አማካ ስልኩን ኪሱ ውስጥ ከተተው። በመጨረሻም አንዲት ሴት መጣች። መካከለኛ እድሜ ላይ ያለች፣ ያማረ የለበሰች፣ ምናልባትም ከአማካ ታክሲ በላይ የሚያወጣ የክሬም ቀለም ልብስ የለበሰች ናት። የስም ካርዷ ወይዘሮ አዲየሜ ይላል። የቢሮ ኃላፊ። ታክሲ ነጂው አንተ ነህ ብላ ጠየቀች። አሁንም መቤት። ከላይ እስከ ታች አየችው። አይኖቿ ባረጀው ሸሚዙ፣ በተቦረቦሩት ጫማዎቹ፣ በጉልበቷ አጠገብ ትንሽ የተቀደደው ጂንስ ሱሪ ላይ አረፉ። ይህ ቦርሳ እንዴት እጅ ሊገባ ቻለ? አንድ ተሳፋሪ ታክሲ ውስጥ ትቶት ነው። ምን አይነት ተሳፋሪ አላውቅም፣ ነገር ግን በቦርሳው ላይ ያሉት ፊደላት ከአቶ ባሎንግ ጋር ይዛመዳሉ። የወይዘሮ አዲየሜ አይኖች ጠበቡ። ከፍተዋል? አማካ መነታ። አሁንም መቤት፣ ሁሉም ነገር ውስጥ አለ። እኔ ምንም አልወሰድኩም። ለረጅም ጊዜ አጠናችሁ። ከዚያ ግድግዳው ላይ ያለውን ስልክ አንስታ ለአንድ ሰው በዝምታ ተናገረች። ስልኩን ስታስቀምጥ ወደ አማካ ዞረች። ተከተለኝ። ግቢውን እያሳየች መራችሁ። እንደ ጥበብ ስራ የሚታዩ የውሃ ምንጮች አጠገብ፣ አማካ ስማቸውን ሊጠራ ከማይችላቸው አበቦች አጠገብ
ግቢ ውስጥ በቆሙ መኪኖች አጠገብ አለፉ። እያንዳንዳቸው አማካ በ20 ዓመት ከሚያገኘው በላይ ዋጋ ያላቸው ነበሩ። ወደ ዋናው ቤት ገቡ። አማካ እንደዚህ ያለ ነገር አይቶ አያውቅም። ወለሉ የእብነ በረድ ነው። ጣሪያው ረጅም ነው። እንደ በረዶ ፏፏቴ በሚመስሉ ቻንዲለሮች ያጌጠ። ግድግዳው ላይ ስዕሎች ተሰቅሏል። አማካ ስለ ጥበብ አያውቅም፣ ነገር ግን ውድ ነገርን እንዳየው ያውቀዋል። ወይዘሮ አዲየሚ ከአንድ ትልቅ የእንጨት በር ፊት ቆመች። እዚህ ጠብቅ አንድ ያንኳኳችና ገብታ በሩን ዘጋችው። አማካ ቦርሳውን እንደያዘ ኮሪደሩ ላይ ቆመ። ልቡ በኃይል ይመታል። ነጭ ሸሚዝ ላይ እንዳለ ድፍ ራሱን ትንሽ እንደሆነ አድርጎ ተሰማው። ነጭ ሸሚዝ ላይ እንዳለ ድፍ ሁሉ ራሱ ትንሽ እንደሆነ ተሰማው። ውስጥ ድምጾችን ሰማ። አንደኛው የወይዘሮ አዲየሚ ድምጽ ነበር። ሌላው ደግሞ ጥልቅ የወንድና የተናደደ ሰው ድምጽ ነበር። ከዛም በሩ ተከፈተ። ወይዘሮ አዲየሚ ፊቷ ላይ ምንም አይነት ስሜት ሳይታይ ወጣች። አሁን ያገኘሃል። አማካ ወደ ውስጥ ገባ። ቢሮ በጣም ሰፊ ነበር። አንደኛው ግድግዳ ሙሉ በሙሉ መስታወት ሲሆን የግቢውንና የከተማውን መብራቶች ያሳያል። መካከለኛ ላይ በትልቅ ጥቁር እንጨት የተሰራ ጠረጴዛ አለ። ከጠረጴዛው ጀርባ ቺዲ ባሎገን ተቀምጧል። አማካ ከጠበቀው በላይ እድሜው ገፋ ያለ ነበር። በአምሳዎቹ መጨረሻ ወይም 60ዎቹ መጀመሪያ አካባቢ። ግንባሩ ጋር ጸጉሩ ሸብቷል። ፊቱ ላይ የእድሜ መስመሮች ቢኖሩም ጠንካራ ነው። በወርቅ ክር የተጠለፈ ነጭ ልብስ ለብሷል እና አማካን ቀና ብሎ ሲያየው አይኖቹ ስለታም ነበሩ። አንተ ነህ ሹፌሩ? ቺዲ ጠየቀ። ድምፁ ጥልቅና የተረጋጋ ነበር። አዎ ጌታዬ። እና ቦርሳዬ በእጅህ አለ? አዎን ጌታዬ። ቺዲ ወደ ወይዘሮ አዲየሚ ምልክት አደረገ። እሷም ቦርሳውን ከአማካ እጅ ተቀብላ ጠረጴዛው ላይ ያስቀመጠችው። ቺዲ በቀስታ ከፈተው። ሰነዶቹን መረመረ። ውሎቹን አገላበጠ። የቼክ ደብተሩን አየ እና ከዚያ ገንዘቡን ቆጠረው። ሁሉም እዚያ ነበር። ቦርሳውን ዘግቶ እንደገና አማካን አየው። ውስጡ ምን እንዳለ ታውቃለህ? አዎ ጌታዬ። እና ግን ምንም አልወሰድክም? አማካ መነታ። አዎ አልወሰድኩም። የቺዲ አይኖች ጠበቡ። ምንም አልወሰድክም? በዚህ እርግጠኛ ነህ? አዎ ጌታዬ፣ ምንም ነገር አልወሰድኩም። ቺዲ ወንበሩ ላይ ተደግፎ ለረጅም ጊዜ አማካን አጠናው። ዝምታ በመካከላቸው ሰፈነ። ከባድና የማይመች ዝምታ ነበር። ከዚያም ቺዲ ያልተጠበቀ ነገር አደረገ። ሳቀ። ጥልቅና ድንገተኛ ምሬት ያለበት ሳቅ። አንተ በሌጎስ ውስጥ ካሉ ሰዎች በጣም ታማኝ ሰው ነህ አለ ቺዲ። ወይም ደግሞ በጣም ሞኝ ሰው ነህ። አማካ ምን እንደሚል አልገባውም። ቺዲ ተነስቶ ጠረጴዛውን ዞሮ መጣ። ከአማካ ጥቂት እርምጃዎችን ርቆ ቆመ። ስምህ ማን ነው? አማካ ኦኮኬ ነኝ ጌታዬ። ታክሲ መንዳት ከጀመርክ ምን ያህል ጊዜ ነው? 11 ዓመት። አግብተሃል? አዎ፣ ሚስትና አንዲት ሴት ልጅ አሉኝ። ቺዲ በቀስታ አንገቱን ነቀነቀ። እና ሚስት ይህንን ገንዘብ ለመመለስ እዚህ መምጣትህን ታውቃለች? የአማካ ጉሮሮ ተዘጋ። አሁን ጌታዬ። እና ምን አለች? አማካ አንገቱን ደፋ። እሷ ከዛም ዝም አለ። እንዳትመጣ እንደነገረችህ አውቃለሁ። የቺዲ ፊት አልተለወጠም። ግን ቢሆንም አንተ መጣ? አዎ ጌታዬ። ለምን? ምክንያቱም የኔ ስላልሆነ። ቺዲ ወደ መስኮቱ ሄዶ ከተማዋን አየ። ለረጅም ጊዜ ምንም አልተናገረም። ከዚያም በዝምታ አባቴ የታክሲ ሹፌር ነበር። አማካ አይኑን አርገበገበ። በትክክል የሰማ አልመሰለውም። ቺዲ ፊቱን ወደሷ አዞረ። በ1983 አባቴ በሱሩሌ ታክሲ ይነዳ ነበር። በአንድ ክፍል ውስጥ ነበር የምንኖረው። እናቴ ደግሞ ገበያ ውስጥ አትክልት ትሸጥ ነበር። እኔ ከ6 ልጆች ትልቁ ነበርኩ። ዝም አለ። አንድ ቀን አባቴ አንድ ሰው ጭኖ ነበር። ሊባኖሳዊ ነጋዴ። ሰውየው ከኋላ ወንበር ቦርሳ ትቶ ሄደ። አባቴም ከፈተው። በውስጡ $20,000 ጥሬ ገንዘብ ነበር። የአማካ ትንፋሽ ተቆራረጠ። አባቴ ገንዘቡን ወደ ቤት አመጣው። ቺዲ ቀጠለ። እናም ለእናቴ ያሳያት። አለቀሰች። እንዲይዘው እንዲያቆየው ለመነችው። ከዚያ ክፍል ለመውጣት እኔና ወንድሞቼን ትምህርት ቤት ለመላክ የሚበቃውን እንድንወስድ ጠየቀችው። እግዚአብሔር ገንዘቡን የላከው ለኛ ነው፣ በረከት ነው አለች። የቺዲ ድምጽ እየቀነሰ መጣ። ግን አባቴ እምቢ አለ። የኛ አይደለም አለ። ሌባ ያደርገናል፣
ሌባ ደግሞ መቼም አይበለጽግም አለ። እናቴ በጣም ተናደደች። ለ3 ቀናት አላናገረችውም። አማካ ልቡ በኃይል ሲመታ ይሰማዋል። በማግስቱ ጠዋት አባቴ ቦርሳውን ለሊባኖሳዊው ሰው መለሰለት። ሰውየው ደነገጠ። ለምን አልያዝከውም ብሎ ጠየቀው። አባቴም ምክንያቱም ለልጆቼ ተስፋ ስቆርጥ መስረቅ ተገቢ መሆኑን ያስተምራቸዋል አለው። ቺዲ ትኩር ብሎ አማካን ተመለከተው። ሊባኖሳዊው ሰው የነዳጅ ኩባንያ ነበረው። በአባቴ ታማኝነት በጣም ተደንቆ እዚያ ስራ ሰጠው። እውነተኛ ስራ፣ የጥበቃ ኃላፊ ያደረገው። ብዙ ባይሆንም ግን የተረጋጋና ህጋዊ ነበር። አባቴም ተቀበለ። ከ5 ዓመት በኋላ ያው ሰው በለንደን ቢዝነስ እንድማር ስኮላርሺፕ እንዳገኝ ረዳኝ። ስመለስም ከሰዎች ጋር አስተዋወቀኝ፣ እድሎችን ከሰጡኝ ካመኑኝ ሰዎች ጋር። ምክንያቱም አባቴን ያምኑት ነበር። ዝም አለ። ያለኝ ነገር ሁሉ የጀመረው አባቴ መመለስ የሌለበትን ያንን ቦርሳ በመመለሱ ነው። ክፍሉ በድጋሚ ጸጥ አለ። አማካ ደረቱ ላይ የሆነ ነገር ሲጠብቅ ተሰማው። ምን እንደሚል አላወቀም። ቺዲ ወደ ጠረጴዛው ተመልሶ ተቀመጠ። የቼክ ደብተር አውጥቶ መጻፍ ጀመረ። ሚስት ባንተ በመናደዷ ትክክል ነች አለ ቺዲ ቀና ሳይል። ችግሮችን ሁሉ ሊፈታ የሚችል 1 ሚሊዮን ናይራ ይዘህ መጥተህ ምንም ሳትይዝ ልትወጣ ነው። ቼኩን ቀዶ ዘረጋለት። አማካ በቀስታ ተቀበለው። ቼኩ 500 ሺህ ናይራ ነበር። እጆቹ መንቀጥቀጥ ጀመሩ። ጌታዬ፣ ይህ እኮ በጣም ብዙ ነው። ይህንን መውሰድ አልችልም። ትችላለህ፣ ቺዲ በጽናት ተናገረ። ይህ ምጽዋት አይደለም፣ ክፍያ ነው። ማንም በማያይበት ጊዜ የኔን ነገር መልሰሃል። እንዲህ ያለ ማንነት ብርቅ ነው። የአማካ እይታ ደበዘዘ። እንባውን ለመቆጣጠር አይኑን አርገበገበ። አመሰግናለሁ ጌታዬ፣ በጣም አመሰግናለሁ። ቺዲ እጁን አነሳ። አልጨረስኩም። ጠረጴዛው ላይ ያለውን ቁልፍ ተጫነ። ወይዘሮ አዲየሚ ወዲያውኑ ገባች። የአቶ ኦኮኪን መረጃ እንድትወስጂ ይፈልጋለሁ። ነገ ጠዋት የቅጥር ውል አዘጋጂ። እሱ በኮንስትራክሽን ዘርፍ እንደ አሰልጣኝ ሳይት ተቆጣጣሪ ይቀላቀለናል። ደሞዙ በወር 250 ሺህ ናይራ ይሆናል። የአማካ እግሮች ሊከዱት ደረሱ። ጌታዬ፣ አልገባኝም። ይገባሃል። ይህንን ስራ የሰጠው ደግ ስለሆንኩ አይደለም። የሰጠው ለ20 ዓመታት ያላየሁትን ነገር ባንተ ውስጥ ስላየው ነው። አባቴም ያ ነገር ነበረው። እሱም በዚያ ቦርሳ ውስጥ ካለው ገንዘብ ሁሉ በላይ ዋጋ ያለው ብቸኛው ነገር ነው። ቆሞ እጁን ዘረጋ። ሰኞ ጧት 1 ሰዓት ሪፖርት አድርግ፣ እንዳታረፍድ። አማካ እጁን ጨበጠው። መላ ሰውነቱ እየተንቀጠቀጠ ነበር። እሺ ጌታዬ። ሲወጣ ቺዲ ጠራው። አማካ ቆሞ ወደ ኋላ ዞረ። አንድ ተጨማሪ ነገር አለ። ወደ ሚስት ሄደ ያንን ቼክ ስጣት። በመናደዷ ትክክል እንደነበረች ንገራት። ገንዘቡን እንድትይዝ ለምን እንደፈለገች እንደሚገባኝ ንገራት። ከዚያም ያልያዝከው ሞኝ ስለሆንክ ሳይሆን ከገንዘብ ይልቅ የበለጠ ዋጋ ያለው ነገር እንደገባ ስለሆነ አስረዳት። ልጃችሁ የምትኮራበት ስም እየገነባህ ነው። አማካ ምንም መናገር ስላልቻለ አንገቱን ብቻ ዝም ብሎ ነቀነቀ። ከቢሮው ወጣ። በቪላ ውስጥ አልፎ በውሃ ምንጮቹ በበሮቹና በጥበቃዎቹ በኩል አልፎ ወደ ታክሲው ተመለሰ። በሹፌሩ ወንበር ላይ ተቀምጦ በእጁ ያለውን ቼክ አየ። ከዚያ ሞተሩን አስነስቶ ወደ ቤቱ ነዳ። አማካ የክፍላቸውን በር ሲከፍት አዲዜ አሁንም አልተኛችም ነበር። በዚያው ቦታ ተቀምጣለች። ጀርባዋ ግድግዳው ላይ፣ እጆቿ በጉልበቷ ዙሪያ ተጠምጥመዋል። ሲገባ ቀና ብላ አየችው። ፊቷ ጠንካራ ነበር። በእርግጥ አደረከው አለች። መለስከው? አማካ አንገቱን ነቀነቀ። በምሬት ሳቀች። ታዲያ አሁን ምን ይሆናል? ሌላ ተአምር ልንጠብቅ ነው? አማካ ወደሷ ሄዶ ፊት ለፊቷ ተንበረከከ። ቼኩን አውጥቶ እጆቿ ላይ አስቀመጠው። ዝቅ ብላ አየች። አይኖቿ ፈጠጡ። ይሄ ምንድነው? ክፍያ ነው። ቦርሳውን ስለመለስኩ ክፍያ ነው። ቼኩን ትኩር ብላ አየችው። እጆቿ ተንቀጠቀጡ። 500 ሺህ ናይራ እኮ ነው አለች አዲዜ። እንባ በፊቷ ላይ እየወረደ ነበር። ገና ሌላም አለ ብሎ ቀጠለ። ስራ አግኝቻለሁ። እውነተኛ ስራ አግኝቻለሁ። በባሎገን ሆልዲንግስ ከሰኞ ጀምሮ በወር 250 ሺህ ናይራ ይከፈለኛል።
አማካ በሁለቱም እጆቿ አፏን ሸፈነች። ቼኩን አየች። ከዚያም እንደገና አማካን አየችው። አልገባኝም፣ ቦርሳውን የመለስኩለት ሰው አለ አማካ። አባቱም እንደኔ የታክሲ ሹፌር ነበር። የሱ ያልሆነን ገንዘብ አግኝቶ መልሶ ነበር እና ያ ውሳኔ ደግሞ ሁሉንም ነገር ቀየረው። የአዲዜ እንባ አሁን በበለጠ ሁኔታ መፍሰስ ጀመረ። ይቅርታ በሹክሹክታ ተናገረች። በጣም ይቅርታ፣ እኔ ተሳስቼ ነበር። አማካ ወደ እቅፉ አስገብቶ አጥብቆ ያዛት። ለመትረፍ መፈለግሽ ስህተት አልነበረም፣ ፈርተሽ ነበር እና እኔ እረዳሻለሁ። ልጃቸው ጥግ ላይ በሰላም ተኝታ በአንድ ክፍል አፓርታማቸው ወለል ላይ አብረው ተቀምጠው ተቃቅፈው አለቀሱ። ከ6 ወር በኋላ አማካ ሌኪ ውስጥ ባለ የኮንስትራክሽን ሳይት ላይ የጥበቃ ኮፍያና የባሎገን ሆልዲንግስ አርማ ያለበት ቬስት ለብሶ ቆሟል። አሁን የታክሲ ሹፌር አልነበረም። ህንጻዎች ከመሬት እንዴት እንደሚነሱ የሚማር ሰልጣኝ ተቆጣጣሪ ነበር። በቀን 12 ሰዓት ይሰራል፣ ማታ ያጠናል። ተቆጣጣሪዎቹ መልስ እስኪሰለቻቸው ድረስ ጥያቄ ይጠይቃል። ግን ቢሆንም ተማረ። አንድ ቀን ከሰዓት በኋላ ቺዲ ሳይታሰብ ሳይቱን ጎበኘ። አማካ ከሳይት መሐንዲሱ ጋር ብሉፕሪንት ሲመለከት አገኘው። ከመለኪያው ጋር የማይስማማ ነጥብን እያሳየ ነበር። ልክ ነህ ሲል መሐንዲሱ አመነ። ጥሩ አያያዝ ነው። ቺዲ ፈገግ አለ። ቆየት ብሎ አማካን ወደ ሳይት ቢሮ ጠራው። ጥሩ እየሰራህ ነው አማካ። አመሰግናለሁ ጌታዬ፣ እየሞከርኩ ነው። ቺዲ አንገቱን ነቀነቀ። አንድ ነገር ልነግርህ ፈልጋለሁ አማካ። ያን ቀን ያልነገርኩ ነገር ነው። እሺ ጌታዬ። ለአባቴ ስራ የሰጠው ሊባኖሳዊ ሰው ስሙ አቶ ማንሱር ይባል ነበር። ከ10 ዓመት በፊት ሞቷል። ከመሞቱ በፊት ግን ወደ አልጋው ጠራኝ። አባቴ ገንዘቡን የመለሰለት ግን አንድ አስፈላጊ ነገር እንደተማረ ነገረኝ። ምን ተማረ ጌታዬ? ታማኝነት በገንዘብ ሊገዛ እንደማይችል ሊታወቅ ብቻ እንደሚችል አወቀ። ካወቅከው ደግሞ ኢንቨስት ታደርግበታለህ። ቺዲ ከዛም ዝም አለ። እኔም ባንተ ላይ እያደረኩ ያለሁት ያንኑ ነው አማካ። በታማኝነት ላይ ኢንቨስት እያደረኩ ነው። ምክንያቱም እንዳንተ ያሉ ሰዎች ብርቅ ናቸው። ብርቅ የሆኑ ነገሮች ደግሞ ውድ ናቸው። የአማካ ጉሮሮ ተዘጋ። አላሳፍሮትም ጌታዬ፣ አውቃለሁ። ከ3 ዓመት በኋላ አማካ በኤጋሲያ ጸጥ ባለ አካባቢ በአዲስ ቤት ውስጥ ቆሟል። 3 መኝታ ቤቶች፣ ትንሽ ግቢ እናም የሚቆለፍ በር። ቪላ ባይሆንም እንኳን የሱ ነው። አዲዜም አጠገቡ ቆማለች። አሁን ጤነኛ ናት። ቀዶ ጥገናው ካለፈ ቆይቷል። ኡፉናንያ አሁን የ10 ዓመት ልጅ ሆና በቤት ውስጥ በደስታ ትሮጣለች። የትኛው ክፍል የሷ እንደሚሆን እየመረጠች ነው። ያን ምሽት ኡፉናንያ ከተኛች በኋላ አማካና አዲዜ ትንሹ በረንዳቸው ላይ ተቀመጡ። ስለዚያ ምሽት ታስባለህ? አዲዜ ጠየቀች። ቦርሳውን ስላገኘህበት ምሽት። አማካ አንገቱን ነቀነቀ። በየቀኑ ገንዘቡን ይዘው ቢሆን ኖሮ ምን ሊሆን ይችል እንደነበር ታስባለህ? አማካ አያት። አሁን እንተርፍ ነበር። ምናልባት ለ1 ዓመት ከበዛም ለ2 ዓመት፣ ግን በመጨረሻም ገንዘቡ ያልቅና ወደ ነበርንበት እንመለስ ነበር። ዝም አለ። ግን ስለመለስኩት እኛ ዝም ብለን አልተረፍንም። ይልቁኑ ተለወጥን። ሁሉም ነገር ተለወጠ። አዲዜ ጭንቅላቷን ትከሻው ላይ አሳረፈች። ባንተ እኮራለሁ በሹክሹክታ ተናገረች። ቤት ውስጥ ኡፉናንያ በራሷ ክፍል በራሷ አልጋ ላይ በሰላም ተኝታለች። አባቷ የሱ ያልሆነውን በመውሰድ ሳይሆን የሚገባውን በመመለስ ባገኘው ቤት ውስጥ። በሌላ በኩል ደግሞ በከተማ ውስጥ ባለ 12 ጫማ ግንብ ባለው ቪላ ውስጥ ቺዲ ባሎገን በቢሮ ተቀምጦ ስለ አባቱ፣ ስለ አቶ ማንሱር፣ ስለ አማካና ስለሚገናኘው የማይታይ የታማኝነት ክር እያሰበ ነው። ቦርሳው ፈተናው አልነበረም። ፈተናው ማንም በማይመለከት ጊዜ የምታደርገው ነገር ነበር። ሽልማቱም ያገኘው ነገር ሳይሆን የሆንከው ማንነት ነው። አማካ ያን ቀን ቦርሳ ብቻ አልመለሰም፣ አባቱ ላሳደገው ማንነት ነው የተመለሰው። ይህንንም በማድረጉ ለልጁ በማንኛውም የተሰረቀ ገንዘብ ሊገዛ የማይችል ነገር ሰጣት። ትርጉም ያለው ስም ያለው አባት። ምክንያቱም አብዛኛው ሰው ስለ ሀብት የማይረዳው ነገር ይህ ነው። ሀብት ዝም ብለህ የምታከማቸው ነገር አይደለም። እሱን ለማግኘት ስትል ላለመደራደር እምቢ ያልከው ነገር እንጂ። እውነተኛው ጥያቄ አማካ ትክክለኛውን ምርጫ ማድረጉ አይደለም፣
ትክክለኛው ጥያቄ እናንተ በዚያ ታክሲ ውስጥ ብትሆኑና በጣም ብዙ ችግሮች ቢደራረቡባችሁ ምን ታደርጉ ነበር የሚለው ነው። ከመትረፍ ይልቅ ታማኝነትን ለመምረጥ ጥንካሬ ይኖራችኋል? የታሪክ በህይወታችን የምናደርጋቸውን ምርጫዎች ደጋግመን እንድናስብ ያስታውሰናል። ውድ ቤተሰቦቻችን የዛሬው ታሪካችን በዚሁ ተጠናቋል። ታሪኩን እንዴት አገኛችሁት? ወደዳችሁት? ምንስ ተማራችሁበት? እስኪ ኮሜንት ላይ ሐሳብ አስተያየታችሁን እናንተስ ብትሆኑ ምን ታደርጉም እንደነበረ ጻፉልን። ታሪኩን ብዙ ሰዎች እንዲማሩበትም ላይክ እና ሼር አድርጉት። እንደዚህ አይነት ታሪኮችን የምታገኙበትን የዩቲዩብ ቻናላችንንም ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። እናመሰግናለን። ቸር ቆዩን።